ከራሴ ጋር በተደጋጋሚ ብዙ አስቤበታለሁ። ግን ከዛሬ ጀምሮ እኔ ካንቺ ጋር ምንም አይነት የትዳር ሀሳብ ማሰቤን አቁሜያለሁ። እኔ ለላይፍ ነው የፈለከኝ? እኔ ያለው እኮ ሁኔታዎቹ ግን ወደዛ ነው የሚያዘነብሉ። ወደ ላይፍ ማለት ነው እኮ በቃ ላይፍ የምትፈልግ ሴት ፈልግና አግባ። ባይሆን ሌላ የሚያገባሽ ሰው ካለ ብትፈልጊ ቆንጆ ነው። እኔ ማገባት ሴት እንደዚህ ቻፕስቲክ እየተቀባች ሊፕስቲክ እየተቀባች እየተኳኳለች እየተሽከረከረች እምትመጣ አይነት ሴት አላገባም። እኔ ምንድነው የምቀባው? እኔ ሜካፕ እቀባለሁ አልኩሽ። እንደማላገባሽ እያወቅሽ ከኔ ጋር ትሆኛለሽ። እሺ ማንም የላትም ብላ ነው እንደዚህ የምትሆነው። ስለዚህ ከአንቺ ጋር ያለኝን ላይፍ ቀጥላለሁ። እማገባትን ሴት ሳገኝ እስከዛ አንቺ ታጣብቅኛለሽ። እንኳን ለትዳር ይቅርና ሰው ታክሲ እንኳን እስከሚመጣ ሰው ያጣብቅል። እኔ አንቺ ትሸኝሽ ታክሲ እስከሚመጣ ቆም የኔ ስድሜ የኔስ ነገር የኔ ጊዜስ አንተ ሚስት እስክታገኝ ድረስ እኔ የምጠብቅ ምንድን ነው? ብዙ አይቆይም። እኔ ለመጉራት ነው እንደፈለከው። ባጭሩ ታይኝ ለምን አትለይም? ተዋል ሌላ የገጠሩን ሽታ ፈልገዋለሁ። የምሬን ነው የምልሽ። ስለዚህ ያን ሽታ ላገኝ በቃ ጭስም አልሽ በግበግም አልሽ ምንም አልሽ ያን ሽታ ፈልገዋለሁ። ያን ሽታ ካንቺ አላገኘውም። ስለዚህ ከዚህ ሰዓት ጀምሮ እኔና አንቺ በሪሌሽንሺፕ እንቀጥላለን። ግን ምንም አይነት ትዳር በአይምሮሽ ውስጥ እንዳታስቢ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን፣ እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ እናንተ? ቆይታ፣ ወዳጅ ዘመድ፣ ጓደኛ ሁሉ ነገር ኦኬ ነው? ሁሉ ነገር ሰላም ነው? ሁሉ ነገር ፒስ ነው አለሁላችሁ ቤተሰቦች። ዛሬ አንድ ነገር ወደ እናንተ ማስተላለፍ የምፈልገው ነገር አለ። ቤተሰቦች እንግዲህ እኔ አላዛር በሚዲያ ኦሬዲ 2 አመት አልፎኛል፣ 3 አመት ኦሬዲ እና በቲክታክ የተለያዩ ስራዎችን በመስራት ከ900 ሺህ በላይ ተከታዮች ማፍራት ችያለሁ። በዩቲዩብም እንደዛው አጠቃላይ ወደ 300 ምናምን ሺህ ማግኘት ችያለሁ በሁለቱም ዩቲዩብ ቻናሎቼ። እና እንግዲህ ቤተሰቦች ዛሬ እኔና እማ ለመጀመሪያ ጊዜ የቲክቶክ ላይቭ ጌም ልንጫወት ነው። እሱም ቀኑ መች ነው ካላችሁኝ ህዳር 14 ከምሽቱ 4 ሰዓት እሁድ ማለት ነው። የአሁኑ እሁድ ሳምንት እንጫወታለን እና ሁላችሁም ይሄን ነው ማለት አይደለም። ላይክ ማንኛውም ሰዎች እኔ ከእናንተ የምፈልገው መገኘታችሁን ብቻ ነው። አክብራችሁ የዛን ቀን እንድትገኙልኝና ምንም ቢሆን ሰዎች ሲኖሩ ደስ ስለሚል ሁላችሁንም ያው ጠሪ አክባሪ ነው ይባላልና አክብሬ ጠራችኋለሁ። ሁላችሁም እንድትገኙልኝ በአክብሮት ጠይቃችኋለሁ። ውድ የዩቲዩብ ላይ ያላችሁ ይሄን ቪዲዮ የተመለከታችሁ ይሄን ነገር የሰማችሁ ሁሉ ፕሊስ አክብራችሁኝ እንድትገኙና በዛ ዕለት እንግዲህ ከጎን የሆናችሁ እንድታግዙኝ በአክብሮት ጠይቃችኋለሁ። እንደማታሳፍሩኝም ተስፋ አለኝ፣ እንደምትገኙልኝ። ሌላው ነገር ይደርሳል። ከምንም በላይ ግን የእናንተ መኖር ለእኔ አስፈላጊ ስለሆነ ሁላችሁም ተገኝታችሁ በታብታብም በተለያዩ ነገሮች ከጎኔ እንድትሆኑ ለመጀመሪያ ጊዜ እንደዚህ አይነት ጥሪ ለራሴ ጥሪ አድርጌ አላቅምና ጥሪ አድርጌላችኋለሁ። እባካችሁን ሁለታችንን መታችሁ እኔንም ተንሱንም ሰፖርት አድርጉን ማለት እፈልጋለሁ። በማንኛውም ነገር በታብታብ በመገኘት ላይቭ ላይ ሰዎች በብዛት እንዲኖሩ በማድረግ ከጎናችን እንድትሆኑ በአክብሮት ተጠይቃችኋለሁ። እንደሚቀራንም ደግሞ ተስፋ አለኝ። ለማንኛውም ህዳር 14 ከምሽቱ 4 ሰዓት ላይ በቲክቶክ ላይቭ እንገናኛለን። ያው በመሃል እየመጣው አስታውሳችኋለሁ። ለማንኛውም የቲክቶክ አካውንቴን ኮሜንት ላይ ታገኙታላችሁ። ኮሜንት ላይ ያለላችሁ የቲክቶክ አካውንቴን ገብታችሁ እማታቁት አብዛኞቻችሁ የቲክቶክ ላታቁት ትችላላችሁ። እማታቁት በዛ ሊንክ እየገባችሁ ፎሎ በማድረግ የዛን ቀን አንድ ላይ እንድንገናኝ ዝግጅት ብታደርጉልኝ በጣም ደስ ይለኛል። ሁላችሁንም አከብራችኋለሁ፣ እወዳችኋለሁ።
እንግዲህ እግዚአብሔር ከፍ ያርጋችሁ ማለት እፈልጋለሁ። እንግዲህ ቤተሰቦች ዛሬ ወደ እናንተ ስመጣ በአንድ ሀሳብ ነው የመጣሁት። ሰሞኑን እንግዲህ ከእማ ጋር ለእማ ሰሞኑን አንድ ያሰብኩት ሰርፕራይዝ አለና ያን ሰርፕራይዝ ከማድረጌ በፊት ሰሞኑ ትንሽ እስቲ በፕራንክም በተለያየም ነገር ትንሽ ላዝጋት ብዬ አስቤያለሁ እና ዛሬ እንግዲህ እንደሚታወቀው እማ የከተማ ልጅ ስለሆነች የከተማ ልጅ ደግሞ ብዙውን ጊዜ ለትዳር አይሆኑም ሲባል እሰማለሁ ብዬ ዛሬ በቃ እኔ እና በቃ አንቺ ለትዳር አትሆኝም፣ በቃ አንዲቹ ጓደኛዬ እንደሆንሽ ትቀጥያለሽ እንጂ ከአንቺ ጋር ለትዳር ምናምን ያሰብኩትን ነገር አቁሜዋለሁ ምናምን ብዬ ዛሬ ትንሽ እናስጨንቃታለን። ያው ለእናንተም ነግራችሁ እንዳይደብራችሁ ነው። እንዲመቸን ካሜራውን ደብቀን ነው ይሄንን ነገር የምናደርገው ቤተሰቦችዬ። በዚሁ አጋጣሚ ግን ሰሞኑን ትንሽ ዩቲዩብ እያስቸገረ ስለሆነ ሁላችሁም በቻላችሁት አቅም ላይክ ብታደርጉ እንዲሁም ደግሞ ሰብስክራይብ እያደረጋችሁ ቻናሉን ብታሳድጉት በጣም ደስ ይለናል። እኛም እንበረታታለን እና ደግሞ የተሻለም ነገር ደግሞ ለመስራት እንነሳሳለን። ማለት አሁን ቪው የተስተካከለ ቆንጆ ቪው በመጣ ቁጥር እኛም ደግሞ የመስራት ሞራላችን እየጨመረ የተሻለ ነገር ለህዝቡ ለማምጣት ደስ የሚል ነገሮችን ለመስራት እንበረታታለን እና እናንተ ናችሁ የምታበረታቱን ለማለት ያክል ነው። ሁላችሁም ያው ለምሳሌ ይሄ ነገር ዛሬ ለምሳሌ የሆነ የሰራነው ቪዲዮ ባይመቻችሁ እንኳን ኮመንት ላይ ይሄ ነገር ልክ አይደለም፣ ነገ የተሻለ ነገር ስሩ እንዲህ ያላችሁ ኮመንታችሁን ስጽፉልን ከዛ ደግሞ ላይክ ስታደርጉልን ቪዲዮ ቪው ሲኖረው እኛም ኦኬ እሺ ይሄ ነገር እንዲህ ካሉ ቤተሰቦች የተሻለ ነገር ብንሰራላቸው የተሻለ እይታ ይኖረዋል፣ ለብዙ ሰዎች ተደራሽ እንሆናለን ብለን እናስብና የተሻለ ስራዎችን እንሰራለን እና ቤተሰቦች እናንተ ናችሁ ዋናው ሞተሮቹ ለማለት ፈልጌ ነው። ስለዚህ ለእናንተ ስለሰጠን ሁላችሁ በቻላችሁት አቅም ይህን ቪዲዮ ላይክ ያደርጋችሁ ጀምሩልኝ። እስቲ ዛሬ ማናስደስታት የምር እስቲ ጋይስ ዛሬ ይሄን ቪዲዮ 10,000 ላይክ አስገቡልኝ። 10,000 ላይክ ከገባ የምሬን ነው የምላችሁ የማትጠብቁት ልዩ ስጦታ አስጠታለሁ ቤተሰቦች። ይሄ ማለት እኮ ቀላል ነው። 10,000 ኦልሬዲ ይሄ ቪዲዮ 40 50 ቢታይ ለምን 20 እንኳን ቢታይ 10,000 እንኳን ቢታይ 10,000 ያያችሁ ሰዎች ላይክ ማድረግ ማለት እኮ ነው። ስለዚህ 10,000 ላይክ ካስገባችሁልኝ ይሄው በእናንተ ፊት ቃል ገባለሁ ኮመንት ላይ ጻፋችሁትን እንትን ስጦታ አስጣታለሁ። በቃ የፈለጋችሁትን እቀጣላችኋለሁ። ምን አለፋችሁ የፈለጋችሁትን እናንተ የምትፈልጉትን ማንኛውንም አይነት ቅጣት እቀጣላችኋለሁ። ኮመንት ላይ የጻፋችሁትን ብዙ ላይክ ያለውን እና ይህን ቪዲዮ 10,000 ላይክ ብታስገቡልኝ በጣም ደስ ይለኛል። እና እንዳልኳችሁ ነው የዛሬ ፕራንካችን የሚሆነው ጠርቻታለሁ። ዛሬም ያው ሰሞኑን ቤት የምንሰራው ያው በኮሊደር ልማት ምናምን አንዳንድ ቦታዎች ላይ ትንሽ እንትን ስለሆነ ለመስራት አመቺ ስላልሆነ ትንሽ ነገሮች ውጭ ያሉ ነገሮች ሲስተካከሉ ውጭ ላይ እንሰራለን። እስከዛ እስከሚስተካከሉ ድረስ ግን ነው ለዛ ነው ቤት የምንሰራላችሁ ቤተሰቦች እንዳይደጋገብባችሁ በማሰብ ነው ይሄንን እንድታስቡልን ማለት ምንድን የሚባለው ይሄንን አስዩም እንድታደርጉልን ስለምንፈልግ ነው እንጂ ቤት ውስጥ ላይ መስራት ፈልገን አይደለም። ለማንኛውም ያው ፕራንክም ስለሆነ ቤት ውስጥ እንደውም በደንብ ለማውራት ይመቻል ብዬ አስባለሁ። ስለዚህ ዛሬ በደንብ አድርጌ ፕራንክ አደርጋታለሁ ብዬ አስባለሁ። ሰሞኑን እንግዲህ ቆንጆ ጊዜ ያሳለፍን ነው ከእሷ ጋርም እግዚአብሔር ይመስገን። ፍቅራችንም አንድነታችንም ሁሉ ነገር ደስ ይላል። ባይዘው ፍቅር ደስ ይላል። ፍቅር ቆንጆ ነገር ነው። አብራችሁ ከምትወዷት ሰው ጋር ቆንጆ ቦታ አብራችሁ ስትገኙ ምን ናት ስትባል ባለቤቴ ናት ብላችሁ ስታስተዋውቋት፣ ፍቅረኛዬ ናት ብላችሁ ስታስተዋውቋት ሰዎች የሚሰጧችሁ አስተያየቶች ምናምን በቃ በጣም ነው ደስ የሚሉ ጋይስ። የምር
በቃ የሆነ ጥሪ ተጠርታችሁ ምናምን ከፍቅረኛችሁ ጋር አብራችሁ በቃ ላጥ ብላችሁ ገብታችሁ ምናምን በቃ የሰዎቹ ሪስፔክት ራሱ ዋው በቃ ይለይብኛል ነው የምላችሁ። ምክንያቱም በቃ ታውቃላችሁ ለካ አንዳንዴ ሴቶች ለወንድ ልጅ መከበሪያቸውም ጭምር ናት ማለት ነው። በቃ ሚስት ካላችሁ ሚስታችሁ መከበሪያችሁ ናት የሚለውን ነገር ተረድቻለሁ እና ለእኔ እንደዛ ነው ነችኝ፣ መከበሪያ ነው ነችኝ። በጣም ደስ የሚለኝ በቃ ሁሉም ቦታ አብረን ስንሄድ አብረን ስንቀመጥ በቃ ስናማክር በቃ ቁጭ ብላ እኔ ስትሰማኝ ሳወራ ከስተመሮችን ሳስረዳቸው ለከስተመር ነገሮች ሪቫይስ አደረግላቸው እንዲህ ድርጅት ያላቸው ሰዎች ድርጅት የሚያቋቁሙ ሰዎች በዚህ ሶሻል ሚዲያ ላይ መስራት የሚፈልጉ ሰዎች እነሱን ሳወራቸው ክላይንቶቼን ምናምን እና በቃ ቁጭ ብላ ስትሰማኝ አይ መታደል እላለሁ። እንደውም ሰዎቹ ራሱ አንዳንድ የሚሉኛል ምን አይነት ሚስት ነው ያለህ እንዲህ ቁጭ ብላ የምትሰማ ምን አይሉኛልና በጣም ደስ የምትለኝ በዚህ አጋጣሚ ስለሷ ብዙ ጊዜ አውርቼ ስለማላቅ ነውና በቃ ላይክ አንዳንዴ በቃ ደስ ይላል እንደዚህ አይነት ፍቅረኛ ስላለኝ እኔ በጣም ደስተኛ ነኝ በዚህ አጋጣሚና ያው የዛሬ ቪዲዮ ከንተን እሷን ፕራንክ ከማድረግ ሀሳብ ነው እንጂ እሷ ለኔ ልዩ ሴት ናት። በጣም ልዩ ሴት ታውቃላችሁ። እኔ አንዳንዴ እንጃ እግዚአብሔር ነው የሚያውቀው እና እንደዚህ ነገሮች አሉ። ለማንኛውም ሚዲያ ላይ መስራት የምትፈልጉ ሰዎች ካላችሁ ኮንታክት አድርጉኝ። በታች በቴሌግራም አውሩኝ። ማገዝ ያለብኝ ነገር አግዛችኋለሁ። ዩቲዩብ አልከፈትም አልሰራም ምናምን ያላችሁም ሰዎች የዩቲዩብ ማንኛውም ጥያቄ ዩቲዩባችሁ ላይ ኮፒራይት ክላም የተለያዩ ነገሮች ከተፈጠሩባችሁም አውሩኝ፣ ይስተካከልላችኋል። እንዲሁ ሰፖርት ለማድረግ ያክል ነው፣ ክፍያ የለውም። እና ለማንኛውም ጋይስ ብዙ ወሬ አላብዛባችሁ፣ ብቻ ግን እግዚአብሔር ይጠብቅልኝ እሷንም። ለማንኛውም ትንሽ ደቂቃ እንጠብቃታለን። ከመጠበቃችን በፊት እስቲ ካሜራማን እዛ ከጀርባ ግባልኝ። መጣች፣ ተደብቃላ። እባክሽ አትቀልጂ። ለምን ትቀልጃለሽ? እኔ ምንም እያደረኩ አይደለም። አለሁልሽ። እንዴት ነሽ? ደህና ነሽ? ያው እንግዲህ ዛሬ በትልቅ ጉዳይ በእናሷም እንደዚህ የምትይብኝ ታይም ያደረው ይጂ ገብተሽ ታጫው ታውቂው የለ ቦታ ምን ይሆንክ ነው እኮ ጠጥተሽ ነሽ። አልፈልግም። በኔና ምንድነው ወደዚህ ወደዛ የምትይው? አሁን ስሚ የጠራሁሽ ስለዚህ አይደለም። ስራዬን ትቼ ሂጂና ስራ
ስሪያ አንተ አስቀድሜ ነው አንተ አሁን ለቀልድ ጊዜ የለኝም። እኔም ለቀልድ ጊዜ የለኝም እኮ ለማውራት አይደል የጠራሁሽ? እናወራ ነው ያልኩሽ እኮ። ስለዚህ ትኩረት ሰጥተሽ ስሚኝ። አንዴ ወደዛ አንዴ ወደዚህ ሄደው ነው የምትይው እንዴ? ላውራሽ እያልኩሽ አይደል እንዴ? እማ አረፊ በእናትሽ። ለማውራት አይደል የጠራሁሽ? በቃ ታዲያ አስሬ ወደዛ ወደ ሀሳቤን አትሰርቂ። እሺ ምን ተፈጥሮ ነው ንገረኛ በስርዓት። ለነገርሽ እኮ አንቺ ፍቅረኛ አይደለሽም ለመስማት ነው። ስሚኛው እኔና አንቺ ጥሩ ጊዜ ያሳለፍን ነው፣ እግዚአብሔር ይመስገን። ግን ደግሞ የዚህ ህይወት መጨረሻ ማወቅ ፈልጋለሁ። ምን ማለት ነው? ምን ማለት ነው? ማለት የዚህን ህይወት መጨረሻ ማወቅ ፈልጋለሁ ማለት ምን ማለት ነው? እኔ ፈጣሪ ነኝ ታዲያ በኋላ ምን እንደሚከሰት ምን እንደሚሆን ማሳየት። ስለ እንደሱ አይደለም እያወራሁሽ ያለሁት። የዚህን ህይወት መጨረሻ ማወቅ ፈልጋለሁ ማለት ምንድን ነው? እዚህ ህይወት ላይ ያለሽ መጨረሻ ሀሳብሽ ምንድን ነው? እንድትነግሪኝ ፈልጋለሁ። አንተን ማግባት። እኔም ማግባት። አንቺ ግን ለጋብቻ ብቁ የሆንሽ አይመስለኝም። ማለትማ አንቺ በመጀመሪያ በጣም ሞልቃቃ፣ በጣም ቀበጥ፣ ለትዳር የማትሆኝ አይነት ሴት ነሽ። እኔ ማንም ብሎኝ ያውቃል እኮ እኔ እያልኩሽ ነው። አብሮሽ የኖረ ሰው ነው የሚያውቀው አይደል? አብረህ ይኖራል አንተ እኮ መቼስ እኔ ፍቅረኛ ነኝ አይደል? ከኔ ውጪ ሊያውቅ ይችላል። በቃ ስለዚህ አንቺ ለትዳር ትመጥኛለሽ ብዬ አላስብም። ከተማ ስላደግሽው አላውቅም እንደዚህ እያደረገሽ ያለው። ስለዚህ ከራሴ ጋር በተደጋጋሚ ብዙ አስቤበታለሁ። ግን ከዛሬ ጀምሮ እኔ ከአንቺ ጋር ምንም አይነት የትዳር ሀሳብ ማሰቤን አቁሜያለሁ። ገባሽ? ስለዚህ አንቺም ያለሽን ሀሳብ ንገሪኝና እንዲሁ በፍቅር እንቀጥላለን እንጂ ከዚህ በኋላ እኔ ለላይፍ ነው የፈለከኝ። እኔ ያለውም እኮ ሁኔታዎቹ ግን ወደዛ ነው የሚያዘነብሩ። ወደ ላይፍ ማለት ነው እኮ በቃ ላይፍ የምትፈልግ ሴት ፈልግና አግባ። ያው እኮ ሰው ምን ማለት ነው? እኔ ደግሞ መቼ የተሞላቀቅኩብህ? ምን የምታወራው? ምን ማለት ነው? ምን ማለት ነው? ምን ማለት ነው? እየሆንሽው ያለሽው ነገር ምን ሆኛለሁ? ምን ሆኛለሁ? እስኪ ምን ተፈጠረ? እስኪ ንገረኝ። በቃ ምንም አይነት እኔ ጋብቻ ሀሳብ የለኝም። ይሄ እንድታውቂ እፈልጋለሁ። ባይሆን ሌላ የሚያገባሽ ሰው ካለ ብትፈልጊ ቆንጆ ነው። አይመስልሽም? አውሪኛ። እስከዛሬ ለላይፍ ነው የፈለከኝ ማለት ነው? ስሚኝ፣ ብቸኛ ስለነበርክ ብቸኝነትን እንዳስረሳ ነበር የፈለከው? ተናገራ እኮ እኔ እናገራለሁ። ግን ስሚኝ፣ እኔ ማገባት ሴት እንደዚህ ቻፕስቲክ እየተቀባች ሊፕስቲክ እየተቀባች እየተኳኳለች የተሽከረከረች እምትመጣ አይነት ሴት አላገባም። እኔ ምንድነው የምቀባው? እኔ ሜካፕ እቀባለሁ አልኩሽ። በቃ እኔ ከገጠር ፈልጌ ግጥር ያለችዋን ገጠሬ ባገባ ይሻለኛል። ታውቂያታለሽ፣ የከተማ ልጅ ነሽ ምናምን ማን ይደረቃል ከእናንተ ጋር? እኔ ማግባት ፈልጌ ገጠሯን በከብቶች ሙቀት የደለበችዋን ሴት ነው ማግባት ፈልጌ። እባክህ አንቺ ስለሚመለከትሽ ብቻ ነው ማውራት ትችይው። ምን ማለት ነው? አላዘርም እንደምታወራው መጀመሪያ ላይ ለምን ከገጠር አልፈለክም እኮ? ስለዚህ አሁንም እኮ የነገርኩሽ ነው። አሁንም እሷን እስከማገኝ ድረስ ከኔ ጋር ትሆኛለሽ። እንደማላገባሽ እያወቅሽ ከኔ ጋር ትሆኛለሽ። እሺ? ማንም የላትም ብላ ነው እንደዚህ የምትሆነው? ማንም የላትም ከሱ ጋር ነው እና ላታገባኝ እኔ ለምን ጊዜን አባክናለሁ ካንተ ጋር? ንገረኝ እስኪ። ጊዜን፣ አቅሜን፣ ሁሉ ነገሬን ለምን ካንተ ጋር አባክናለሁ? ንገረኛ። ማትፈልገኝ ከሆነ መጀመሪያ ለምን ጀመርክ ይሄንን ግንኙነት?
የሚሆን መስሎ ስለዚህ ከአንቺ ጋር ያለኝን ላይፍ ቀጥላለሁ። እማገባትን ሴት ሳገኝ እስከዛ አንቺ ታጣብቅኛለሽ። እንኳን ለትዳር ይቅርና ሰው ታክሲ እንኳን እስከሚመጣ ሰው ያጣብቅል። እኔ አንቺ ተሸኝሽ ታክሲ እስከሚመጣ የኔስ እድሜ የኔስ ነገር የኔ ጊዜስ አንተ ሚስት እስክታገኝ ድረስ እኔ የምጠብቅ ምንድን ነው? ብዙ አይቆይም። እኔ ለመጉዳት ነው እንደፈለከው ባጭሩ ታይኝ። ለምን አትለይም? ተዋል። ሌላ የምታጣብቅ ሴት ትፈልግ ደግሞ ልክ እንደኔ አንዷን ፈልግና ደግሞ እንዴ አንተ ሴት በቃ መቀየር ነው እንዴ ስራ? አንድ አመት እኮ ምን ማለት አይደለም። አንድ አመት አሁን ከእድሜሽ ላይ ተጨመረም ተቀነሰ ምንም ማለት አይደለም። ለትዳር የማይፈልግ ሰው ጋር አንድ ቀን መቆየት ራሱ ከባድ ነው። እሺ ላይፍ ደግሞ ነው ያልፈልግም። ገባ? ኦኬ ምንም ቢሆን ምንም ያንቺ ፍላጎት አላውቅም። እኔ ግን ያለኝን ሀሳብ ተናግሬያለሁ። ይሄንን ልነግርሽ ነው የመጣሁት። በቃ እኔ አንቺን ላገባሽ አልችልም። በቃ እግዚአብሔር ሲፈቅድ እኮ ነው የምንገናኘው። አንተ ምን ሆነሃል? ግን ደግሞ እኛ እናስባለን፣ እግዚአብሔር ይፈጽማል። ቆይ ምን የሚጠላው የትኛውን ባህሪ ነው የጠላው? ለምን አስተካካይ አትለኝም? ማስተካከል እንችላለን። ለምን አላዛራ እሺ ታስተካክያለሽ? እኔ ካንተ ጋር ሆኜ ደግሞ ሌላ ወንድ መልመድ አልፈልግም። በቃ ካንተ ጋር ብቻ ነው መሆን ፈልገው። እሺ ታስተካክያለሽ? የመጨረሻ እንድትሆን ነው ፈልገው። ታስተካክያለሽ? ካንተ ሌላ ወንድ አልፈልግም። እኔ ቀሚስ እኮ ነው የለበስኩት። ጭራሽ ደግሞ አንተ የምትወደው በቃ እኔ የምፈልገው ይሄን አይደለም። እኔ አልኩሽ እኮ ሳሸትሽ እንኳን በቃ የገጠሩን ሽታ ፈልገዋለሁ። የምሬን ነው የምልሽ። ስለዚህ ያን ሽታ ጭስ ነው በቃ ጭስም አልሽ በግበግም አልሽ ምንም አልሽ ያን ሽታ ፈልገዋለሁ። ያን ሽታ አንቺ አላገኘውም። በጣም ሞከርኩ ግን አጣሁት። ስለዚህ ከዚህ ሰዓት ጀምሮ እኔና አንቺ በሪሌሽንሺፕ እንቀጥላለን። ግን ምንም አይነት ትዳር በአይምሮሽ ውስጥ እንዳታስቢ። ጨርሻለሁ። እሺ ሌላ ምን ላስተካክል? ይሄ ነው የማስተካክለው። ይሄው እኮ የለበስኩት ቀሚስ እኮ ነው፣ ስርዓት ያለው ልብስ እኮ ነው የለበስኩት። ጫማም ደግሞ ኖርማል ጫማ ነው ያደረኩት። ምንም ፀጉሬ ደግሞ ራሱ ፀጉሬ ነው። የኔማ ቤት ምንድን ነው? እሺ ሌላ የተቋቋልኩት ነገር ይኸው ቻፕስቲኩን አጠፋሁት፣ እሰብረዋለሁ ራሱ። እኛ ፍቅራችን እኮ እንደ ድሮ ነው የሚሆነው። ልቀቀኝ። እኔ ላታገባኝ ተደን ምንድን ነው ጊዜን የምትፈጀው? እኔ አልፈልግም። እኔ መጫወቻ ነኝ። ልጫወትብሽም አይደለም። እንዳነካኝ አላዛር፣ እንዳነካኝ። አሁንስ በጣም አስጠላኝ። እኔ ሁሉ ነገር እያስጠላኝ ነው። በአንተ እያተማረርኩ ነው። እሺ እኔ ስታይ መጫወቻ ነኝ? አሻንጉሊት እመስላለሁ? ንገረኝ እስኪ። ለአንተ ብዬማ ቻፕስቲኬንም እንትን አለንም። እሺ ምንም አታመጣም። እሺ እኔ መጫወቻ ነኝ? እኔ ባንቺ ለመጫወት አይደለም። እኔ ፍቅር ነኝ። በቃ ተወኝ፣ እንዳነካኝ። ፍቅራችን እንደ ድሮ እኮ ነው የሚቀጥለው። የምን ፍቅር ነው? እኔ ላታገባኝ? ተወኝ፣ ተወኝ፣ ተወኝ። እኔ መጫወቻ ነኝ? እና ታዲያ ምንድን ነው የምትጫወትብኝ? በጠዋት ነይ ብለህ ጠራኸኝ፣ መጣሁኝ። ከዛ በኋላ ለሚስትነት አትሆኝ ምን ማለት ነው? ምግብ ሰርቻ ብልቻ አውቃለሁ። ምን እሺ ምንድን ነው የጎደለኝ? በቃ እኔ እንደዚህ አይነት ሴት አልፈልግም፣ ከተማ ሴት አልፈልግም። መብቴ ነው። መጀመሪያ መብትህ ነው። መጀመሪያ ማጀምራለህ ይሄን ላይፍ አስጀምረኝ። ላታስጨርሰኝ እኔ ለምን ትፈልገኛለህ? እሺ አስጀምሬ ካላስጨርስ ምን ልታረጊኝ? ምንም አላረግህም። ለፈጣሪ እሰጥሃለሁ እንጂ። እሺ እኔና አንቺ እኮ ፍቅራችን እኮ አይቀንስም። እሺ እኔም ለአንቺ ያለኝ ፍቅር አይቀንስም። ምንም የሚቀንስ ነገር የለም። ትዳሯን ብቻ እርሻት ነው ያልኩሽ። እሺ ተወኝ፣ እንዳነካኝ። እንዲያምሻል እንዴ? ስታይኝ መምተኛ መስላለሁ። እንዳነካኝ። ይሄ ነው በቃ ዞሮ የከተማ ልጅ እንዳነካኝ ምናምን ነገሮችን እንኳን በንግግር መፍታት ማትችሉ። ለዚህ ነው የገጠር ሴት የምፈልገው ያልኩሽ። ምን አላሳዝንም? ምን ያላሳዝንሽ? አንተ የገጠር ሴት ነው አይደል የፈለግከው? በቃ የገጠር አይደለም። ቆይ እነዚህ እጆች በኬክና በለስላሳ ሲጨማለቁ ያደጉ እጆች፣ እነዚህ እጆች አልፈልግም። እኔ እንጨት ፈልጣ ኩበት ጠፍጥፋ ያደገች እጅ ነው የምፈልገው። ምን ሆነሻል?
ልመችኝ ነበር ጭራሽ ባጀው ትዳሩን አልፈልግም ብዬ ሪሌሽንሺፑን አስቀምጥ ላንቺ ብዬ ነው። ሪሌሽንሺፑንም አቋርጠዋለሁ ከፈለኩ። አንተ አትጨማለቅ፣ ጨምላቅ አትጨማለቅ። ምንድነው የምትለው? ልመችኝ ነበር። እኔ ላይ የምትጫወተው አንተ ማን ስለሆንክ ነው? ስላፈቀርኩ ነው ወይስ ምንድነው? አንተ ከኔ ጋር ያለ ነገር እኔ እወድሻለሁ። በእኔ ስሜት የምትጫወተው ዞር በል በዛ ዞር በል እንዳነካኝ። እዛ ፍቅርህን ፈልግ። እኔ ያላንቺ መቼ አለብኛል? ደግም ተወኝ፣ አብረን ይሻላል። ተወኝ አላዛር ተወኝ። በጠዋት ጠርታ ቤት ውስጥ ምንድን ነው የምታደርገው? እባክሽ እንዳትለኝ፣ ዞር በልልኝ አቦ እባክሽ፣ እባክሽ ተወኝ። ስለ ፍቅራችን ስትይ ምንድን ነው? እሺ ምንድን ነው? ምን ወባጂ ነው እንደ የምትለኝ አንተ ልጅ? ስለ ፍቅራችን ስትይ በቃ ትዳሩን እርሺው። አምላክ ዛሬ ምንድን ነው የምታሰማኝ? ተወኝ አንተ። ምን ንቃ እስኪ ንቃ። ምን እየሆንክ ነው? ፕራንክ እያረከኝ ነው እንዴ? ለትዳር ክብር ከሌለው ሰው ጋር እኔ እንደዚህ መጫወት አልፈልግም። እሺ ክብር ይኑረን። እሺ ላደርስሽ ትምህርት ቤት ነኝ። አልፈልግም እኔ እማ እንዴ ገና ለገና አላገባሽም ስልሽ ንቅሽን እየሄድሽ ነው። ጌታ ሆይ ወይኔ ጌታ ሆይ ወይኔ ጌታ ሆይ። በቃ እሺ ተረጋጊ በቃ ተረጋጊ። ምንድን ነው አንተ? ተወኝ በቃ። ምንም ረጋጋው። ተወኝ በቃ። ልታሳብደኝ ነው እንዴ? ኧረ ውጣ። ምንድን ነው ውጣ የምትለው? ውጣ። የኔ ፍቅር ፍራንክ እያደረኩሽ ነው። የኔ ቆንጆ ኧረ ስልክሽ ይሰበራል። የኔ ፍቅር በቃ ወይኔ እንባዋ መጣ። በቃ ተወኝ ዘለል በቃ ሄዳለሁ። ስትጀምር ቦርሳዬን አምጣልኝ። አድርጌ ድል አድርጌ ነው የማገባሽ የኔ ፍቅር። እሺ የኔ ፍቅር እሺ። አለሜ በግራ ነው በቀኝ ነው የተነሳው ዛሬ? በግሬ። በቃ ቤተሰቦች እሷን እስከማረጋጋ ሰላም ሁኑልኝ።